እሺ ይሄ ልጅ የጠፍቶ ነው ስትሉ የነበራችሁ ሰዎች ተመልሼላችኋለሁ። ከረጅም ጊዜ በኋላ እስኪ ቀለል ያለ ዴይን ላይፍ እንስራ ብዬ ነው። ዴይን ላይፍ ብቻ አይደለም ቫልዩ ቭሎግ ስለሆነ ደግሞ ፕራይማችን ላይ መቼ ነው ምን ነው የሚለውን ጥያቄ እንመልሳለን። ወደ ቪዲዮ። ዛሬ ደግሞ ሞያ ቀይረን የመጣነው እንዳጋጣሚ ሆነ። አሁን ክላስ እየሄድኩ ነው። ክላስ ሚድተርም አለኝ፣ አንድ ሚድተርም ወስዳት እሷን እንወስዳለን። ከዛም በኋላ ሞዴል እናደርጋለን። ኤክስፔክት አድርጌ አላቅም ሞዴል አደርጋለሁ ብዬ ግን የሆነ የሱፍ ስቶር አለ፣ እዛ እንሄድና ሽክ ብለን ደግሞ ታዩናላችሁ። አሁን ሬጉላር አውትፊት። ሰብስክራይብ አድርጉ። ዩኒቨርሲቲው ማለት ነው ዳውንታውን ስለሆነ ይሄ ጌትድ የሆነ ኮሚዩኒቲ አይደለም። በቃ ህንጻዎቹ ተራርቀው በየቦታው ተበታትነው ያሉት። ቴድ ሮጀርስ የሚባል ቢልዲንግ ነው የምፈተነው። ላሳያችሁ። ወደ 40 ደቂቃ አካባቢ እርሊ ነው የመጣሁት። 30 ደቂቃ እርሳስ ምናምን ስገዛ አርፍጃለሁ። አንድ ሰዓት ቀደም ብዬ መጥቼ ጥያቄ ለመስራት ነበረ ፕላን የነበረው፣ አልተሳካም። 30 ደቂቃ ጥያቄውን እንሰራለን። የሆነ ቪዲዮ ሰርቼላችኋለሁ። ከስራ ጋር ትምህርት ማስኬድ በጣም ከባድ ነገር ነው፣ አይታሰብም። ሰቃይ ተማሪ ሆኜ በሳምንት 30 ሰዓት እየሰራው ምናምን የሚለው ሀሳብ ብልጥ ካልተኮነ አይመጣም። እኔ ኖትቡክ የሚባል ዌብሳይት አለና እሱ ላይ ነው ማጠናው እና እንዴት እንደማጠና ምናምን የሚያሳይ የሆነ ቪዲዮ ሰርቻለሁ ቲክቶክ ላይ። አይ ቲንክ ዩቲዩብ ቪዲዮ ከቀደመ ጠብቁት፣ ፖስት ይደረጋል። ግን ደግሞ እስከዛ ድረስ ፖስት አደርጋለሁ ብዬ አስባለሁ። ሂዱና እዩት። እንግዲህ ለሚተርም ለአሁኑ ሚተርም 3 ሰዓት ነው ያነበብኩት። 3 ሰዓት ብቻ ነበርኩ። አሁን ጥያቄ ልሰራ ነው። ወደ 6 ቻፕተር ምናምን አካባቢ ነው። ፈተና ክላስ ሲገባ በቃ እምቢ ትንሽ ለመቅረጽ ሞክራለሁ። ፈተና እየተበተነ እያለ ምናምን ያለው ፕሮሰስ እንግዲህ እስከዛ ድረስ ላስገባችሁ። ፈተናዬን ጨርሼ ወጥቻለሁ። ቀላል አልነበረም፣ ያን ያክል ከባድም አልነበረም። እግዚአብሔር ይመስገን ኖርማል ነበር። አሁን ወደ ጂም እየሄድኩ ነው። ላላረፍድ ፈርቻለሁ። 1 ሰዓት ነው ጂም ለመስራት ለራሴ ሰጥቶት ጂም ደርሼ ልብስ ቀይሬ ሰርቼ ለመውጣት ከመቅረት ሁለቱም ኤክሰርሳይዝ ቢሆን ጧጧ አድርገን እንወጣለን ማለት ነው።
ወርክአውት አድርጌ ጨርሻለሁ። 2 ኤክሰርሳይዝ ነው የሰራሁት። ሰዓት አልበቃኝም እንዳልኳችሁ ቅድም። አሁን ሻወር ወስጄ ልብሴን ቀይሬ ወደ ስቶሩ እንሄዳለን ማለት ነው። እንግዲህ አም ኤክሳይትድ፣ እዛ እንገናኛለን። ሱፎቻችንን ፒክ የምናደርገው ዳን 21 ከሚባል ስቶር ነው። ቶሮንቶ ውስጥ ነው የሚገኘው፣ ወደ ዳንፎርት አካባቢ። በጣም የሚገርም ስቶር ነው። ሱፋችንን እስክንመርጥ ድረስ እስኪ የተወሰነች ነገር ላውራችሁ። ባለፈው 20 ዓመት ሞላኝ። በስማም ስንት ጊዜ 19 ዓመት ብዬ 20 ዓመት ሞላኝ እና ያለፈው ዓመት እንዴት እንደነበረ ሳስበው ምን ሪያላይዝ እንዳደረኩ ታውቃላችሁ? nothing ever goes according to plan። በቃ ባሰብነው መንገድ የሚሄድ ነገር የለም፣ ኖሮ አያውቅም እዚህ ምድር ላይ። ቶሮንቶ ሙቭ አድርጌ በቃ የሶሻል ሚዲያ ቢዝነሴን አጧጥፈዋለሁ፣ በወር ይህን ያክል ገንዘብ ሰራለሁ ምናምን ብዬ ፕላን አውት አድርጌ ሙቭ አድርኩ። ከዛ ሪያሊቲ ሂት አረገኝ ነው ምላችሁ። ቆምኩ ስል የሆነ ቻሌንጅ በጠረባ ገርገድ ብዬ ድጋሜ ልነሳ ስል የሚገርም ጫማ ጥፊ። ከዛ ለተወሰነ ጊዜ ዱሎ ሲበዛ በቃ እዚቹ ጋደም ልበል አልኩ። ከዛ ግን ከትንሽ ጊዜ በኋላ ምን ማሰብ ጀመርኩ፣ ይሄ የዱላ ናዳ ጋደም ብዬ ማሳልፈው ነገር አይደለም። ዞሮ ዞሮ ልክ ልነሳ ስል ያ ዱላ ተመልሶ መሰደዱ አይቀርም፣ ጊዜም ቆሞ አይጠብቀኝ። አንድ አባባል አነበብኩ፣ በዛው በቃ ወሰንኩ። ዱላው ቢመጣም ተቋቁመን እንነሳለን የሚለው ማለት ነው። አባባሉ እንዲህ ይላል፣ A man does not rise because he still has strength, but because God has not allowed despair to be his master. Every fall is permitted only so the soul may rise humbler than before. So ለመነሳት ጥንካሬ እንደማያስፈልገኝ ሪያላይዝ አደረኩ። ፈጣሪ ስለፈቀደ መነሳት እንደሚችል አንደርስታንድ ማድረግ ጀመርኩ ማለት ነው። ብዙዎቻችን ጠንካራ ስለሆነን ምንነሳ ይመስለናል፣ ወይም ካለንበት ቻሌንጅ ራሳችንን ማውጣት ምንችል ይመስለናል። ነገር ግን ፈጣሪ ስቃይና መከራ ኮንትሮል እንዲያረገን ስላልፈቀደ ነው ከዛ ቻሌንጅ የሚያወጣ። ነገር ግን እዛ ቻሌንጅ ውስጥ መግባት ግን ተፈቅዷል። ምክንያቱም ከእያንዳንዱ ቻሌንጅ በኋላ ሃምብለር ሆነን ለላይፍ ያለን አመለካከት ተቀይሮ ስለምንወጣ ማለት ነው። እና ሳስበው በአንዴ ግራንድ የሚባል ለውጥ ሊመጣ አይችልም ላይፍ ላይ። በአንዴ ነገ ተነስቼ የሆነ ነገር የሆነ አይነት ሰው ሆናለሁ ልትሏችሁ። ኦኬ አሁን ፕራይም ላይ ነኝ የምንልበት ጊዜና ሰዓቱን አናውቀው። you just find yourself in your prime የሆነ ሰዓት ላይ ስትነሱ። ትናንትና ወድቃችሁ ከባድ ጊዜ ላይ ከነበራችሁ ዛሬ ላይ ግልብጥ ብሎ ፍንጥር ቀጥ ተነስቶ የተሻለ ቦታ ላይ ድረስ at some point ልክ ራሳችንን ስናየው እንዴ ነገሮች እየተስተካከሉ ነው ማለት እንጀምራለን። ሶ በእኔ በኩል አሁን እግዚአብሔር ይመስገን ቢዝነሱም ትንሽ ሆፕ ነገር እያሳየኝ ነው። በዚሁ አጋጣሚ ደግሞ በመላው ዓለም ኢትዮጵያ ውስጥም ሆናችሁ የቢዝነስ ባለቤት ከሆናችሁ አንድ ነገር እንድትተባበሩ ይፈልጋሉ። ኮሜንት ሴክሽን ላይ ቢዝነሳችሁ ውስጥ ማኑዋሊ የምትሰሩት በጣም የሚያደክማችሁ ነገር ስፔሻሊ ዲጂታል የሆነ ነገር ኮሜንት አድርጉልኝ። ለምሳሌ ለደንበኞች ቴክስት መላክ ሊሆን ይችላል፣ ምዝገባ ሊሆን ይችላል፣ ከቲክቶክ ቪወሮች ከስተመሮችን ማግኘት ማቃት ሊሆን ይችላል። whatever it is ኮሜንት አድርጉልኝ። ሪሰርች አድርጌ በደንብ ነው መላችሁ። ይሄ ዝም ብሎ ተራ ሪሰርች አይደለም። በደንብ ሪሰርች አድርጌ መልሱንና እንዴት እንደምንፈተው ፊገር አውት እናደርጋለን። ልብሶቻችንን ሰኪዩር አድርገን መተን ነበረ። እዚህ ጋር እንደምታዩት ከዳን 21
ልብሶቻችን ሰኪዩር ተደርገው ነበረ። አሁን ግን አንፎርቹኔትሊ የሆነ ፋየር አላርም ምናምን እየጮኸ ነው። እሱን እስኪጨርሱ እንጠብቃችኋለን ማለት ነው። እንደምታዩቸው እዛ ጋ እንትኖች ምናምን አሉ። ምንድነው ፋየር ፋይተሮች ይህን እኮ የሆነች ትንሽዬ ወረቀት ተቃጥላ እኮ ይሄ ሁሉ ፋየር ፋይተር ምናምን የመጣው። እንዳውትፊታችን እንግዲህ የሚመስለው ብለናል። የዛሬው ቪዲዮ ይሄንን ይመስላል። ሙሉ ቪዲዮ ደግሞ ኤዲት ተደርጎልኝ ፋይናል በቪዲዮ ማለት ነው ኤዲት ተደርጎ ሲላክልኝ ለቅላችኋለሁ። ሰብስክራይብ ማድረጋችሁን እንዳረሱ እንደምን ጊዜም ወዳችኋለሁ። መልካም ቆይታ ይሁንላችሁ። ከወደዳችሁት ላይክ ማድረግ እንዳረሱ